እንግዲህ እንደሚታወቀው ዓለም በየዕለቱ በቴክኖሎጂና በዘመናዊነት በፍጥነት እየተለዋወጠ ይገኛል። በዚህም ደግሞ ግስጋሴ ውስጥ ትውልዱ ንቁና ብቁ ሆኖ እንዲገኝ ይጠበቃል። ነገር ግን የብቃታችን መለኪያ ሊሆን የሚገባው ደግሞ የሌላውን መኩረጅ ሳይሆን ራሳችንን ሆነን መዘመንና ለራሳችን ትልቅ ቦታ መስጠት ነው። በዚህ ጉዳይ ላይ ደግሞ ሳሙኤል ገረመው የወጣትነትና ዲጂታል ዓለም የሚለውን አስታከው ሀሳባቸውን የሚያቀርቡልን ነው የሚሆነው። ወደ እሱ ሳሙኤል። በመጀመሪያ ይህንን እድል ይዘን እንዲህ ባለ ትልቅ አገራዊ አጀንዳ ብዙ ምሁራን ያካተተ እድል ተሰጥቶን እኛም የዚህ ትውልዶች ነን ብለን ይህንን ሀሳብ ለማዋጣት በእውነት አዲስ አበባ ባህልና ኪነ ጥበብ ቢሮን እጅግ አድርጌ አመሰግናለሁ። ከባህል ወረራ ወደ ባህል ኤክስፖርት ነው የሚለው። ባህል ወረራው ለእኛ አሁን ማርዳት እንግዳ ነገር አይደለም። እንዴት ኤክስፖርት እናደርገው የሚለውን እኔ ላውራ። እዚህ ጋ ያሉት ምሁራኖቹ አስፍተው አለምተው ለእናንተ በሚገባ የምታውቁት መንገድ አሳውቀውናል። እኔ ግን አሁን ማወራው ምንድን ነው፣ እንዴት ነው ኤክስፖርት የምናደርገው? ኤክስፖርት አሁን እሱን አላወራውም። እሱን አሁን ካለው ትውልድ አንጻር ወይንም ሸጋ ትውልድ ብለን ከምንጠራው አንጻር እሱን እንቃኛለን ማለት ነው። ከዛ ፊት ግን አሁን ላይ ወደድንም ጠላንም 3 አይነት ትውልድ አለ። ስንት አይነት ትውልድ አለ? 3 ያዙልኝ። የመጀመሪያው ትውልድ ይሄ አልጎሪዝሚክ ወይ ደግሞ ስልተቀመር መር ትውልድ የምንለው አለ። ስልተቀመር መር ትውልድ የምንለው የሚመራው የአልጎሪዝሙ ነው ማለት ነው። ትውልዱን፣ ውበቱን፣ ባህሉን፣ ማንነቱን የሚመራው ያ ስልተቀመሩ ነው ማለት ነው። ፌስቡክ ልትሉ ትችላላችሁ፣ ሶሻል ሚዲያ ልትሉ ትችላላችሁ። የተለያየ የነገረ ኢንተርኔት አስተዋጽኦ ያላቸው ነገሮች አሉ እና ጥናቱን ስናይም እንደሚያመላክተን ይህን ወጣቶች በተለይ ደግሞ ዛሬ በዚህ ልዩ ቀን የተሰበሰብነው ወጣቶች እንድታስታውሱ የሚፈለገው ምንድን ነው? ቀመረ ስልት ይባላል። ቀመረ ስልት የአንዲትን ሴት ልጅ ህልውና የሚመራ ነው። ውሏን እንዲህ ብትውኝ እንዲህ በቃ ማሰብ አትችልም። በሌላ አማርኛ አእምሮ አላት፣ ልብ ግን የላትም ማለት ነው። አእምሮ ያለው ሰው ልብ የሌለው ሰው ማለት ነው። በቃ መወሰንም አይችልም። ይሄ ወጣት መረዳት መቻል አለበት። አሁን ጠቅላላ ኮምፒውተር ላይ ያለው ምህዳር 2 ነው። ያ ሸጋ ትውልድ የምንለው ቀመረ ስልቱን ሪዚሊየንት ሆኖ በልጦ ሮቡስት በሆነ በጣም ይሄ ባህሉን ተረድቶ ማንነቱን አውቆ አእምሮውን ስነ አእምሮውን ከልቡና ጋር አዋህዶ የሚሄድ ትውልድ ነው። ስለዚህ የመጀመሪያው ትውልድ ቀመረ ስልት ትውልድ ነው። ዛሬ እዚህ የምትከታተሉኝ በቴሌቪዥን መስኮትም እዚህ አዳራሽ ላይ ያላችሁ ህይወታችሁን እየመራ ያለው ማን ነው? እንደ ባለ አእምሮ እያሰብን ልብ እንዳላቸው ልባችን ጠብቀን ወይስ ቀመረ ስልቱ ነው? ስንት ሰው ላይክ አረገኝ፣ ስንት ሰው ወደደኝ፣ የኔን ኢሞሽን የኔን ፊሊንግ የሚወስድልኝ ቀመረ ስልት ነው። ይህን ተረዱ። የ21ኛው መቶ ክፍለ ዘመንም ባርነት፣ ቀኝ ግዛት፣ ባህል ወረራ በቀመረ ስልት ነው የገቡልን። ዳት ኢዝ ደ ግሬት ዌፐን፣ ትልቅ መሳሪያ እሱ ነው። ስለዚህ ያን መረዳት ግድ ይለናል ማለት ነው። ስለዚህ መጀመሪያ ላይ ይህን ማወቅ ያስፈልጋል። ሁለተኛው ትውልድ ኦርጋኒክ የምንለው ትውልድ አለ። ማንነቱን ጠንቅቆ ያወቀ፣ ባህሉን የተረዳ፣ በስነምግባር ሴትን ያረጋገጠ ትውልድ ማለት ነው። ዛሬ እዚህ ጋር ባህልና ጥበብ ለታነጸቷል ለተምሳሌት ሀገር በቃ በጥበብ የሚኖር ጥበብ ልብ ላይ ነው ያለው፣ አእምሮ ላይ አይደለም ያለው። ጥበብ ልብ ላይ ነው ያለው ማለት ነው። ስለዚህ ይሄን የሚረዳ ትውልድ ኦርጋኒክ የሚባለው ነውና፣ ሶስተኛው የለም አልጎሪዝሙ ያ ቀመረ ስልቱን እኔ አእምሮዬ ላይ አርግና ልቦናዬን ደግሞ ቀመረ ስልቱን እንዲመራ አድርጌ ቴክኖሎጂንም ዋጅቼ ባህሌንም ይዤ ሀገሬንም ከፍ አድርጌ የማንነት ቀውሱ ሳልገባ ባላንስ አርጌ ሚዛናዊ የሆነ የዘመኑ ትውልድ እሱ ነው ሸጋ ትውልድ ማለት፣ ሌላ አይደለም። ሸጋ ትውልድ ማህበር ሲባል እንደ ግል ያደርጉታልና ኢትዮጵያን ሸጋ ትውልድ ነበራቸው። ጥንትም ዘመንን አሻግሮ ያዩ ትውልዶች ናቸው። ስለዚህ ርዕሳችን ከባህል ወረራ ወደ ባህል ኤክስፖርት ለመምጣት አሁን የምነግራችሁን 3 ምሰሶዎች በአይምሮቹ ሰሌዳ በልቦናችሁ ጓዳ መያዝ አለባችሁ። አሁን ያጣነው ትውልዱ የተሰረቀብን አእምሮ አይደለም፣ ልቡናው ነው። ቴክኖሎጂ አእምሮ ነው። ኤአይ አእምሮ ነው።
ልብ ግን ውሳኔ ሰጭ ነው። ልብ ያስፈልገናል። ማንነት ነው። ልብ ባህል ነው። ልብ እሴት ነው። እሴት ሲባል ደግሞ መልካም እሴት፣ ሁሉም እሴት አይደለም። ስለዚህ ይህን መያዝ መቻል ያስፈልጋል። ከሚያስፈልጉን ነገሮች በአንደኛ ደረጃ ላይ የቴክኖሎጂ ድልድይ ውስጥ መግባት አለብን። አሁን ክፈሉ አልተባላችሁ፣ ግብር ትፈሉ ተባላችሁ። ድልድይ ተዘረጋ። ደስ የሚል ድልድይ አለ። ይሄ አዲሱ ድልድይ አለ። ይሄ ኢንተርኔት ዓለም የሚባለው ዲጂታል ዓለም፣ እሱን ማወቅ አለብን። ወደ ድልድዩ እንግባ። ያለ ድልድይ መሻገር አንችልም። ቻይኖች አንድ የሚሉት ነገር አለ። ሞኝ ሰዎች ግድግዳ ይሰራሉ ይላሉ ስልጣኔ ላይ፣ ብልህ ሰዎች ድልድይ ነው የሚሰራ። አሁን ዘመናችን ድልድይ አለ። ዊ አር ሶ በጣም እድለኛ ትውልድ ነው በእውነት። እኔ ቆጫለሁም አንዳንዴም እደሰታለሁ። አሁን ዛሬ ልዩ ያደረገን ከቁጭት ወደ መደሰት ወደሚለወጠው ይሄ በጣም ሸጋ ወደ ትውልድ ኢትዮጵያን ወደ ከፍ ወደሚያደርጋት ባህሏን ወደሚያስተዋወቅላት ኢትዮጵያን ያላትን ስለዚህ ይህን ማወቅ አለባችሁ። ይህን ለማወቅ መቼም ኢትዮጵያ ውስጥ ቴሌኮሙኒኬሽን ከ80% በላይ ሰው እጃችን ላይ ሞባይል አለ። ማወቅ መጠንቀቅ፣ ማወቅ ብቻ ሳይሆን መጠንቀቅ። ይሄ ሞባይል ነው ምንድን ነው የሚሰራው? ይሄ ሞባይል አእምሮዬን ባረገው ልቤን ደግሞ ውሳኔ ሰጭ ነው ማድረግ ያለብን፣ ግድ ነው። ልብ የሚመራን እንጂ አልጎሪዝም ብቻ የሚመራን መሆን የለበትም። ዛሬ ሰዎች ህይወታቸውን የሚያጠፉት ሰዎች ወጣቶቻችን ባህል ቀውስ ውስጥ የሚገቡት ተስፋ የሚቆርጠው የስሜት መቀስቀስ የማንነት ቀውስ ሲመጣው የኛን ነገረ በቃ ፐርሰናሊቲያችን ቨርቹዋል ፐርሰናሊቲ ዲተርሚን የሚያደርገው አልጎሪዝሙ ሆነ። በቃ ይሄን አጠንቀን ማወቅ አለብን። የለም አልጎሪዝሙ አጋዥ ነው። አልጎሪዝሙ ሳይሆን እጠቀማለሁ ቴክኖሎጂ ምን እንዲያደርግልኝ ዘ ሪቨርስ ኢንጂነሪንግ የተገላቢጦሽ ሊያጠቃኝ አበሻ እኮ ማለት ሊጠቃ ሲመጣ ማይበገር ነው። አባቶቻችን እኮ አርበኛ ሶሻል ሚዲያ አርበኛ ማለት ልብ ውስጥ ማይገባ የሚቆጣጠር ማለት ነው። አእምሮዬን ሳይሆን ልቤን የሚገዛ ማለት ነው። ስለዚህ የመጀመሪያው ድልድዩን እንረዳ። ሞባይላችሁን እወቁት ወጣቶች። እዚህ ሞባይል ውስጥ ፎቶ ከማንሳት ፌስቡክ ከመጻጻፍ ከሶሻል ሚዲያ ውጭ ብዙ ተአምር እንሰራበታለን። ዲስ ኢዝ ጎልደን ኦፖርቹኒቲ ወርቃማው ጊዜ ስለሆነ ይሄን የመጀመሪያ ይሄን ነው ኤክስፖርት ለማድረግ የመጀመሪያ ይሄን ነው የሚያስፈልገኝ። አንድ ገበሬ ለማረስ መጀመሪያ የምትፈልግ ሞፈሩን ያረጋል፣ ቀንበሩን የሚያስፈልገውን ያዘጋጃል። እኛ ወደ ግብርና ልንገባ ስለሆነ የመጀመሪያ ስራችን የኢንተርኔት ዓለሙን በደንብ ማወቅ። ምንድነው ኢንተርኔት? ይሄን የምትወስዱ የቤት ስራ ነው። አትከፍሉም። the best teacher in the world ኢንተርኔት ነው። ክፈሉ ይላል አይልም። ጥንታውያንን ወዳቸው ያለ ኢንተርኔት እውቀትን አሻግረዋሉ። በተትረፈረፈ እውቀት አጥርተንና አጣርተን ማሻገር ስላለብን የመጀመሪያው እሱ ነው። በሁለተኛ ደረጃ ማወቅ ያለብን ወደ አዲሱ እርሻ ገብተናል። ኒው ፋርም እንለዋለን። ምን አልኩኝ? ኒው ፋርም፣ አዲስ እርሻ ገባን። እኛ እንደ አባቶቻችን ኢትዮጵያን አስተዋውቋታል። በሀገር ጥበብ፣ በጥበባቸው ብራናውን ደግሰው በጥበባቸው እውቀትን አሻግረው ፊደልን ሰጥተው ሁሉ ነገር አድርገውልናል። እኛ ምንድነው ኮንትሪቢዩት ያለን? አርሰው አብልተውናል። በጣም የሚገርም እኮ እኛ ወደ አዲሱ ወደ እርሻ ነው የምንጓዘው። አዲሱ እርሻ ይሄን ፋርም እንለዋለን። እሱ ነው ኤክስፖርት የምናደርግበት። የመጀመሪያው ኢንተርኔትን ማወቅ መረዳት። ሞባይል ውስጥ ከመደወል ባዛለለ ብዙ ነገር ውጭ ብዙ ነገሮች አሉ። ስልክ መደወል ብቻ አይደለም፣ አዎንታዊውን ነገር መረዳት ይጠይቃል። ሁለተኛው አዲሱ እርሻ ላይ በጣም ምርጥ ገበሬ መሆን አለብን። ታሪክ ነው ምዘራው፣ ማንነት ነው ምዘራው፣ እሴት ነው ምዘራው። አየህ ወደ ኤክስፖርቱ መጣን። አየህ ያ አዲሱ እርሻ ኒው ፋር የምንለው ላይ ልዘራ ነው። ኢንተርኔት ድልድዩን አለፍኩኝ፣ ጥሩ መሬት አገኘው። ምንድን ምዘሩበት? ስድብ አይደለም ምስጋና ነው። ለአማርኛው ይቅርታ ገዢ ነው። ምንድነው የሚባለው? ውርጋጥ ማለት ገዢ ነው። ከባህል መውጣት ከስርዓት መውጣት አይደለም፣ ስርዓት ማስከበር። ኢትዮጵያዊ ጨዋነትን ነው የምንሰራው፣ ባህልን ነው፣ እሴትን ነው። አየህ እዛ ላይ ያን መዝራት አለብን። ገበሬ ሲዘራ ከሁለት ነገር ይጠነቀቃል። አንደኛ ከምን ይጠነቀቃል? ከአረም። አረም አለው በዚህ ፍሬም ላይ ስድቦች ምንላቸው፣ ሰርጎገብ ባህሎች ምንላቸው፣ የማንነት ቀውስ ምንላቸው፣ እነዚህ ነገሮች ሁሉ የሚገቡት በምን ውስጥ ነው? እዚህ ገበያ ውስጥ ነው። ስለዚህ አሁን ወደ ገበያው እየገባ ነው። 500 ሰው እዚህ ያለው ማለት ነው። ምን ልናስተዋውቅ? ባህል። ምን ልናስተዋውቅ? እሴት። ምን ልናስተዋውቅ? አኩሪ ባህል፣ አስደሳች እሴት፣ ቋንቋችንን፣ ምግባችንን፣ ማንነታችንን
በደንብ አድርገን ኢትዮጵያን ከፍ እናደርጋለን ማለት ነው። እሱ ነው ወደ አዲሱ ገበያ ኤክስፖርት ማድረጊያ ስለመጣችሁ እጅግ አድርገን እናመሰግናል። ታደርጉታላችሁ። ሶስተኛ ዋናው ገበሬ በዚህ ብቻ አይደለም የሚያስፈልግ። የመጀመሪያ ኤክስፖርት የምናደርግበት ሶስተኛው ላይ በጣም ማወቅ ያለብን አጋዥ ሹም አለን። አጋዥ ሹም ይባላል። ኤአይ ሹመኛ ነው ግን አጋዥ ነው። እዚህ ገበሬ ላይ ስናርስ አሁን ዘመናዊ ገበሬ በምን ያርሳል? በሞፈር በቀንበር በበሬ ነው? በትራክተር ነው ሰልጥኗል። እዛ አዲሱ የኢንተርኔት ገበያው ላይ እዛ መስኩ ላይ እረስ ስንለው አየህ፣ እኔ አዛዥ በልብ ኤአይውን አዘዋለሁ፣ እረስ እለዋለሁ፣ ይሄን ባህል አስተዋውቅ እለዋለሁ፣ ይሄን አረም ቆርጠጣ እለዋለሁ፣ የስድብ አረም፣ የዘረኝነት አረም፣ የባህል ቀውስ አረም ቆርጦ ይጥለዋል። እሱ ሰው ሰራሽ ክሂል ሰው ሰራሽ ክህሎት ይባላል። እዛ ውስጥ አልጎሪዝሙ አለ። አልጎሪዝምን አትውቀሱት፣ እኛ የሰጠነው ነው እሱ የሚሰጠው። አልጎሪዝሙን ፓራዳይም የሚቀይር ትውልድ አለ። አሁን ዛሬ 500ዎቻችሁ ይህንን ጽሁፍ ፖስት ብታደርጉት አልጎሪዝም ሁሉም ጋር ያደርሳል። ለምን? ሹመኛ ነዋ። ሹመኛ እኮ ባሪያ ነው፣ አዛዥ አይደለም። አዛዥ ካረጋችሁት ስድቦችን ብቻ አይደለም። ስለዚህ ባህል፣ እሴት፣ እውቀት፣ ተሰጥኦ ሁለት ኤክስፒሪየንስ ልንገራችሁ። ማታ ላይ አሁን ናይጄሪያ ውስጥ ይሄ አፍሮ ሚውዚክ የሚባል አለና ዝም ብዬ ዴታ ሳይንሱን ለማየት ሞከርኩኝ። አብዛኛው ባህላቸውን ሸጠውታል። እሱ ህንዶች ነመስ የሚል ሰላም አላቸው። ነመስ ታውቃላችሁ? ድሮ ፊልም ላይ ነበር ማየው። አሁን ፌስቡኩ እንደ አንድ ኦፕሽን ያመጣው ሰውን ሀይ አትልም ነመስቴ ይላል። አየህ፣ ዲስ ኢዝ ጉድ። በቃ ይሄ ነው፣ በቃ ይሄ ነው ኤክስፖርት ማለት። ዛሬ እንኳን ደህና መጣችሁ ኢትዮጵያ ውስጥ የንግግር ወዝ ሊሻገሩ የሚችሉ ድልድዩ ነፃ ነው ክፈሉ አልተባልንም። አሁን እኮ በጦርነት እኮ አሁን የምንኖርበት ምድር ላይ ለነዳጅ ያለውን ጦርነት እያያችሁ፣ ይሄ የውሃው ጦርነት አለ፣ የነዳጁ ጦርነት አለ፣ የሳይበሩን ጦርነት አለ። ይሄ እድለኞች ነን። በዚህ ላይ ፈጠን ብለን ጊዜ ማቃጠል አያስፈልግም። ቶሎ ብለን አዎንታዊውን ነገር ብቻ እንዘራለን። እዛ ላይ ምርጥ ገበሬ ሲዘራ ዝም ብሎ አይዘራም። የሚዘራው ነገር ወፎች እንዳይበሉበት፣ አረም እንዳያር። ስለዚህ አረም የሆኑ በጣም ካራክተር አሳስኔት የሚያደርጉ ቡሊንግ የሚያደርጉን ትጠን ኢትዮጵያን ከፍ የሚያደርጉ ሴቶች፣ ኪነ ጥበቦች፣ ባህሎች። ናይጄሪያ ዛሬ አንደኛ ነች በሙዚቃ አፍሮ ሚውዚክ የምትሉት ማለት ነው። ይሄን የሸጠችው በዚህ ነው ማለት ነው። ስለዚህ ሶስተኛው አሁን ያልኩት ይሄ ኤአይውን መረዳት ያስፈልጋል። ኤአይ መረዳት ማለት ይኸውላችሁ፣ ኤአዩ ልክ እንደኔ እንደማወራው ድምፅ አለው። እኔ እንደማ ያያሃል፣ እኔ እንደምናገር ይነገራል፣ እኔ እንደምሰማ ይሰማል። በጣም ግን እኛ ድንቅና እጅግ ግሩም ነን። እንደኔ ግን ስሜት የለውም፣ ስሜት አልባ ነው። ስሜት አልባ ሹም ነው። ለዛ ነው ማያገናዝበው። በዚህ ላይ ምን ማድረግ አለብን ማለት ነው? ይሄን መማር ኮማንድ ኢንጂነሪንግ ይባላል። ኮማንድ ኢንጂነሪንግ ተማሩ። ይሄን የምትከታተሉ ከባድ አይደለም፣ ቤታችሁ ቁጭ ብላችሁ ተማሩ። ኮማንድ ኢንጂነሪንግ ማለት አሁን የመጡት የኤአይ ቱሎችን ተጠቅማችሁ ስትፈልጉ በድምፅ ስትፈልጉ በጽሁፍ ስትፈልጉ በምስል መነጋገር። ያውን እዘዙት፣ ታዛዥ ነው። እኛ ዋና ሹመኞች ነን። ዋና ሹመኛው ልብ ነው። ረዳ ሹሙ ደግሞ አእምሮ ነው። አእምሮን እንደ ኤአይ ውሰዱት፣ ልቡናን ደግሞ እንደ ሰው ውሰዱት። አዎንታዊ የሆነውን ባህላችንን የጊዜ አቀጣጠር ብኑ የምንጠቀምባቸው አሁን የተባሉት ነገር መድገም ስለሌለብኝ ነው። ለመጠቀም በጣም ሬሊቫንት ነገር አስፈላጊ ነገር ነውና ይሄ ባሪያችንን አገልጋያችንን እንጠቀም። ምን ልታዘዝ ነው? ኤአይ እኮ ምን ልታዘዝ ነው የሚለው አሁን እኛ እዘዘን እያልነው ነው። ከዚህ እዘዘን ካለው የባህል ቀውስ ውስጥ ወረራ ውስጥ እንገባለን። ካዘዝ ነው ግን በዚህ በሳይበር ሴኩሪቲ ምን ይባላል? ካውንተር ሜዥርመንት ምን ወስዷል? አንድ ሀገር ስትጠቃ ምላሽ የሚሰጥ ማለት ነው። ባህል ሲወረር ለባህል ደግሞ አጸፋ የምንሰጥበት የኮማንድ ኢንጂነሪንግ ተማሩ። ከባድ አይደለም። ዛሬ ጄሚና ላይ ገብታችሁ በደንብ አድርጋችሁ ያንን መሰልጠን ነው። የአጠያየቅ ስልት፣ የማዘዝ ስልት፣ የጽሁፍ ስልት ተምራችሁ ሙዚቃውን አስተዋውቁ፣ ስዕሉን አስተዋውቁ፣ ግጥምን አስተዋውቁ፣ ባህል አስተዋውቁ። በሃይማኖትም ይሁን በባህል በተለያየ ያሉት የኢትዮጵያን ከፍታ ማረጋገጥም ይቻላል ማለት ነው። ስለዚህ በዚህ ስሩ ነው የምንለው። እነዚህ ሶስት ነገሮችን ከያዛችሁ ኤክስፖርቶቻችንን እናረጋግጣለን። አመሰግናለሁ። እንግዲህ በቀረቡት ርዕሰ ጉዳዮች ደግሞ ከእናንተ ከተወያዮች ደግሞ የተወሰኑ ሀሳቦች እንቀበል። ሸጋ ትውልድ ከባህል ወረራ ወደ ባህል ኤክስፖርት በሚል በዚህ ልክ ውይይት ማድረጋችን እጅግ በጣም የሚበረታታ ነው። ምናልባት እንደ ሀገርም 70% እና በላይ የሚሆን ወጣት ባለባት ሀገር
የባህል ወረራን ከመከላከል አኳያ ዋና ሚና የሚጫወተው ወጣት ነው የሚል ሀሳብና እምነት አለኝ። ከዚህ አንጻር እንደዚህ አይነት ውይይት መደረጉ እጅግ በጣም የሚበረታቱ ናቸውና ሊቀጥሉና ሊሰፉ ይገባል ብዬ ምናልባት እኔ 5 ፖይንቶች ላይ ቅድም አወያዮቻችን ሲሰጡት ከነበረውም አንጻር ወጣቱ ከዚህ ረገድ ምን ማድረግ አለበት የሚለው ላይ ሀሳብ ለመስጠት ፈልጋለሁ። የወጣቱ ሚና በሚል የመጀመሪያው እንደ ወጣት የባህል አምባሳደር መሆን ይጠበቅብናል ነው። ቅድም ከመድረኩም ሲነሱ እንደነበረው እኛ እንደ ወጣት የባህል አምባሳደር ሆነን ባህላችንን ማስተዋወቅ ይጠበቅብናል። በተለይ ቅድም ከሶሻል ሚዲያም ጋር ሲነሳ እንደነበረው ማለት ነው እኛ መሪ ተዋናይ ሆነን የባህል አምባሳደር ሆነን ባህላችንን ማስተዋወቅ ይገባናል የሚል ሀሳብ አለኝ። ሌላው ትናንትናም እነ ዘሚካኤል ሲያስተምሩ እንደነበረው ከፈጠራና ከቴክኖሎጂ አንጻር በተለይ ባህሎቻችንን አሁንም ስቲል ሽመናን ብንወስድ ለምሳሌ ስቲል አሁንም እንደ ድሮ ነው ያለው። ከዚህ አንጻር እነዚህ ሽመና የእጅ ጥበቦቻችንን ከቴክኖሎጂ ከመደገፍ አኳያ የእኛ የወጣቶች ሚና ትልቅ ነውና ከዚህ አንጻር እዚህ ላይም መስራት ይጠበቅብናል የሚል ሀሳብ አለኝ። ሌላው በሶስተኝነት ወጣቶች ዓለም አቀፍ ክስተቶች ላይ እና ውድድሮች ላይ መሳተፍ አለብን የሚል እምነት አለኝ። ይህም ማለት ለምሳሌ ዓለም አቀፍ ኢንተርናሽናል የሆኑ ውድድሮች ላይ በምንሳተፍባቸው ሰዓት ለምሳሌ ቀነኒሳ አንደኛ ቢወጣ ቀነኒሳን የሚመለከተው ሰው ሀገሩን ጭምር ያያልና ከዚህ አንጻር አሁን ደግሞ ሶሻል ሚዲያ ቅድም ሲገለጽ እንደነበረው የተለያዩ ሁነቶች ላይ በስፋትና በንቃት ብንሳተፍ የተሻለ ነው የሚል ሀሳብ አለኝ። ሌላው የባህል ወረራን በንቃት መሳተፍም እዚህ ላይም ሞር ፎከስ አድርገን መስራትና እንትን ማድረግ ይጠበቅብናል። ሌላው በጎ ፈቃደኝነት ላይ እና ማህበራዊ ሁኔታዎች ላይ በመሳተፍ እንደ አዲስ አበባ ወጣት ማህበር ባሉ ማህበራት ላይ በንቃት በመሳተፍ አክቲቭ በመሆን የባህል ወረራዎችን መከላከል ይጠበቅብኛል የሚል ሀሳብ አለኝ። አመሰግናለሁ። ሸጋ ትውልድ ስንል ያው ሁላችንም የምናስበው ነገ ተነገ ወዲያ ማን ነው የሚረከባት ይችን ሀገር ነው። በቃ ይሄ ነው ትልቁ ፖይንት እና ቅድም አንድ ሰው ሲያወራ ምን ሰማሁኝ፣ ነገ ትውልዳችን ላይ ዶክተር ማናዬ መሰለኝ ትውልዳችን ላይ የሆነ የሚቋረጥ ነገር እንዳይኖር እሰጋለሁ አይነት ሀሳብ ሲያነሱ ተመለከትኩና ጉዳዩ ምን መሰለኝ አይን ቅንድቡን አያይም ወደሚለው ሀሳብ ወሰደኝ። ያ ሲሆን ያለንን ነገር አይናችን እስቲ ቅንድባችንን ማየት ይችላል፣ ብዙ አናስተውለውማ። ስለዚህ ያለንን ነገሮች በአግባቡ ስላላየናቸው የውጭዎቹን የማይመለከተንን እኛነታችንን ማንነታችንን የማይገልጹ ነገሮችን ተከታይ ሆንን ማለት ነው። ከዛን ደግሞ ይሄ የቴክኖሎጂው ዘመን መጣና ደግሞ ሞር የእነሱን እያየን እነሱን ለመሆን ያለንን ነገር ሳናውቅ ወደ እነሱ እንድንሄድ አደረገን። ስለዚህ አይን ቅንድቡን አያይም ሲባል ዞር ብለን ቤታችን ስንሄድ ያደግንበትን የመጣንበትን ማህበረሰብ፣ ጎረቤት፣ ሃይማኖት፣ ባህል፣ ስርዓት፣ ወግ በጣም ብዙ ነገር ያለን ማህበረሰቦች ነን ኢትዮጵያውያን እና እኔ እሱን ነገር በጣም ስለምወደው ነው የትም ቦታ ስንሄድ ትንሽ ተላልከን አዘውን አይደለም እኛው ራሱ የሆኑ እናት እንደው የሆነ ዕቃ ይዘው ብናይ ሄደን ነው ሮጠን ነው ተቀብለን ከዛን ቢያቁን ባያቁን ጎረቤቶቻችን ስህተት ስንሰራ ልጅነታችን ላይ ተቆጥተው ነው ገርፈውን ነው አይደለ? ሰው እንደዚህ አይነት ካልቸር የነበረን ሰዎች ዛሬ የሶሻል ሚዲያውን መጠቀም እያለብን ግን ደግሞ እሱ እስኪጠቀምብን ድረስ የደረስንበት የሆነ የተዋወርንበት የሆነ መስመር አለ ብዬ አምናለሁ። እና ቅድም ምን እያሰብኩ ነበረ፣ የሆነ ዘመን ላይ የሆነ ትውልድ ላይ ትልቅ ሰው እንዳናጣ እፈራለሁ እኔ። አሮጊቶች፣ ሽማግሌዎች የሆነ ቀን ግን አስባችሁታል? ከ30 ዓመት በኋላ ለዚች ሀገር ሽማግሌ ብለን የምንጠራቸው ሰዎች ይኖራሉ ወይ? ባህል ሲባል በቃ ይሄ ነው። ዛሬ እኔ ኢትዮጵያዊነትን፣ ባህሌን፣ ስርዓቴን ይዤ እስካላደግኩ ለትውልዴ እስካላስተላለፍኩ ድረስ ነገ ምን አይነት አሮጊት፣ ምን አይነት ባለትዳር እማጋባ እንዲሁም ደግሞ ማስታርቅ ለሽምግልና ስጠራ ሄጄ ምገላግል ሰው መሆን እችላለሁ ወይ ብዬ ራሴን ነው የምጠይቀውና ሁላችንም ራሳችንን ብንጠይቅ የምናነሳቸው ብዙ ሀሳቦች አሉ ብዬ አስባለሁና የትውልድ ጋፕ እንዳይፈጠር ብዙዎቻችን ወደ ነበርንበት ወደ ቤዝመንታችን ወደ ቤታችን
ቅድም ወጣት በረከት ሲያነሳ ነበር አይደል? ብዙ ካልቸር፣ ብዙ ስርዓት፣ ብዙ ነገር ያለን ሰዎች ነን። ከዛ ውስጥ አንዱ የደቦ ስራ ይባላል። አሁን ገበሬዎች አንድ ላይ ሆነው ስራ ሲሰሩ በምንድን ነው የሚሰሩት? አንድ ገበሬ ብቻውን ዘርቶ አርሶ ያጭዳል? አያጭድማ። ደቦ የሚባል ስራ አለ እኮ በኢትዮጵያውያን ግብርና ውስጥ። ስለዚህ ያንን ደቦ ግን ምን እያደረግን ነው? እኛ አሁን እያፈረስነው ነው ማለት ነው። ስለዚህ ይሄ የጋራ ማንነት አለ፣ ሰው የሚሸተን። ቅድም ሳሚ ምን ሲል ነበር? ሰው ይሄ ከኤአዩ ከኢንተርኔቱ ሁሉም ነገር የምንለይበት እኛ ምክንያታችን ምንድን ነው? ኢሞሽን አለን፣ ሰው አለን። በጣም ከፍቶን እኮ ሰው ሲያቅፈን የሆነ ደስ የሚል ስሜት ይሰማናል፣ እንባችንን ያብስልናል አይደል? አጠገባችን ያለ ሰው። ስለዚህ በዛ ልክ የትውልድ ጋፕ እንዳይፈጠር ባህላችን ላይ በደንብ መስራት አለብን። ያንን መስራታችን ደግሞ እኛ ወደድንም ጠላንም ባህላችን፣ ካልቸራችን፣ ይሄ የምንኖርበት ኖርሙ ወደ ኤክስፖርት እንዲደረግ ወደ ዓለም እንዲሄድ ያደርገዋል ማለት ነው። እና እህል የሚዘራው ሳሙኤል እህል ስለመዝራት ሲያነሳ ነበር። አሁን የቆምንበት ሴራሚክ እህል ብንዘራበት ይበቅላል? አይበቅልም አይደለም? ገበሬዎች ምን ያደርጋሉ? አንዴ ያርሱታል። ከዛን ወቅት ጠብቀው ነው የመጀመሪያ የሚያርሱት። ከዛ በኋላ ደግሞ ያለሰልሱታል። በጣም ወቅት ጠብቀው ግን መሬቱ ላይ ኢንቨስት የሚያደርጉበት ጊዜ አለ አይደለም? ስለዚህ እኔ ምን አስባለሁ፣ ቴክኖሎጂው ላይ የምር ዘር ለመዝራት የሚበቅል እህል የሚበቅል ነገር ለማድረግ ለትውልዱ ለማስተላለፍ ጭንቅላታችን ላይ መስራት አለብን ብዬ አስባለሁ። በስተመጨረሻ ሲያስተላልፍ የነበረው አቶ ሳሙኤል በቃ ራሳችን ላይ እንስራ ነው። ጭንቅላት ላይ እስከተሰራ ድረስ ጭንቅላት ወዴት እንደሚሄድ እናውቃለን ማለት ነው። ተፈጥሮ ይበልጣል ከቴክኖሎጂ። ስለዚህ ተፈጥሮን ማኔጅ ማድረግ ከቻልን፣ ራሳችንን ማኔጅ ማድረግ ከቻልን ቴክኖሎጂው ቀላል ይሆናል። ያንን ደግሞ ወደ ገንዘብ መቀየር እንችላለን የሚል ሀሳብ አለኝ። አመሰግናለሁ። እዚህ የተነሱት ሀሳቦች ጠቅላላ እውነት ናቸው፣ ትክክል ናቸው። ነገር ግን እንዴት አድርገን ነው መሬት ማውረድ ያለብን የሚለው የሚያሳስበኝ ነው ማለት ነው። ሁልጊዜ ያው ወጣቱ ስራ ፈጣሪ ነው መሆን ያለበት፣ ስራ ጠባቂ መሆን የለበትም፣ ፈጣሪ ነው እያለን እናወራለን። ግን ለወጣቱ ያንን ነገር የሚያደርግበት የተመቻቸ ነገር ምን አለ? ብድር ሊሆን ይችላል። የሆነ ለምሳሌ አሁን ሶሻል ሚዲያን ለቢዝነስነት ተጠቀሙት እየተባልን ስንሰለጥን ነበረ። ስልክ መግዛት የማይችሉ ልጆች አሉ። ለነዛ ልጆች እንትኑ ኖሯቸው ጥበቡ ኖሯቸው፣ ነገር ግን ያ ስልክ ከሌለ ያን ነገር ሊሰሩ አይችሉም። ስለዚህ ለእንደዚህ አይነት የሚሆን ነገር ግብአቶችንም የሚያገኙበት ነገር አብሮ ቢመቻች፣ እዚህ ያው ፕሬዚዳንታችንም አለ ብዬ ስላሰብኩኝ ነው እችን ለማለት ነው። በእጃችን ላይ ያለው ጸጋ ለመጠቀም በእጃችን ላይ ያለው ጸጋ እንዴት እንደምንጠቀም እስከ ዛሬ ሳናውቅ የቆየነው ብዙ የተማርነው ነገር አለ። አንድ ከስልካችን እንጀምራለን። እጃችን ላይ ያለው ጸጋ ስልካችንን፣ አጠቃቀሙን፣ ሰዓታችንን ምን እንደምንጠቀም ያለፍነውን ሰዓት አሳልፈናል። አሁን በሰዓታችን እንደምንጠቀም በጣም ያገኘው ትምህርት ስለሆነ እኔ ባጭሩ አመሰግናለሁ፣ አክብራቸዋለሁ። ሁላችሁንም ተሳታፊዎች ከልብ እናመሰግናለን። በባህልና በጥበብ የታነጸ ወጣት ለተምሳሌታዊት ሀገር በሚል ርዕስ ነው እየተወያየን ያለ ነው። ኢቢሲ ኢትዮጵያ ቴሌቪዥን ከአዲስ አበባ ባህልና ኪነ ጥበብ ቢሮ ጋር በመተባበር ነው ወደ እናንተ እያደረሰ ያለው። አሁን ደግሞ በቀረቡት መነሻ ሀሳቦች እንዲሁም ደግሞ ከእናንተ በተነሱት ሀሳቦች ላይ የማጠቃለያ ሀሳቦችን ከቢሮ የምንቀበል ነው የሚሆነው። በመጀመሪያም ዶክተር አዲሱ ሻንቆ የአዲስ አበባ ባህልና ኪነ ጥበብ ቢሮ የባህል ዘርፍ ምክትል ኃላፊ ሀሳባቸውን ያቀርቡልናል። እንዲሁም ደግሞ በመቀጠል ዶክተር ሂሩት ካሳው የአዲስ አበባ ባህልና ኪነ ጥበብ ቢሮ ኃላፊ ማጠቃለያ ሀሳብ የሚሰጡ ነው የሚሆነው። ወደ እነሱ። መልካም አመሰግናለሁ። ኤንቢሲ ቴሌቪዥንን ይህንን ፕሮግራም እዚህ ተገኝቶ የከተማችን ወጣቶች በጣም ምርትና ወቅታዊ በሆነ አጀንዳ ላይ የባህልና የጥበብ አስፈላጊነት፣ ወሳኝነት ይሄንን ደግሞ ወጣትን ከማነጽ አኳያ ያለው ሚና የምንኖርባት ያለንባት የምንመኛት ኢትዮጵያን አገራችንን ተምሳሌት ለማድረግ ከፍ ያለች ለሁሉም የምትበቃ ዜጎች ኮርቶ የሚኖሩባት
አሁን በለውጥ ውስጥ ያለችው ኢትዮጵያ ትላንት በኩስመና ውስጥ የቆየች ኢትዮጵያ ወደሚጨበጥ ብርሃን እየተሸጋገረች ያለች በአፍሪካ በዓለም ነጮች ጭምር ሳይወዱ ኢትዮጵያን መጥራት፣ ኢትዮጵያን መውደድ፣ ኢትዮጵያን መምጣት መመላለስ የጀመሩበት ወቅት ደርሰናል። ሁሉ ነገር በጊዜው ነው የሚሆነው። ወቅቱ የኢትዮጵያ ጊዜ ነው። የኢትዮጵያ የከፍታ ጊዜ ነው። አሁን እያወራን ያለነው እና መድረኩ የተዘጋጀው ለወጣቶች ነው እና ወጣቶች የጊዜን ኮንሰፕት የጊዜን አጠቃቀም ኮንሰፕት እድሜ ትንሽኛ ወደ ሽምግልናው እየደረስን ነው። ያለውን ጊዜ ከመጠቀም አኳያ አሁን ያለንበት ላንድስኬፕ ለወጣቱ እውነት ለመናገር ምቹ ነው። ኢትዮጵያችን ለወጣቱ የምትሆን በወጣት የምትመራ ኢትዮጵያ ነች። ቅድም እንደተባለው ከ70% በላይ የሚሆን ኢትዮጵያዊ ወጣት ነው። ይሄ ወጣት መስራት የሚችል መመራመር የሚችል ማልማት የሚችል ምክንያታዊ የሆነ አገሩን የሚወድ ባንዲራውን የሚወድ ታላቆችን እንደተባለው የሚያከብር ወጣት መሆን መቻል አለበት። ይሄ አገርን ያሻግራል። ትላንት ምንም ባልነበረበት አባቶቻችን ቅድመ አያቶቻችን ኢትዮጵያ ሳትደፈር ኢትዮጵያን ወደው ተዋድቀው ደማቸውን አጥንታቸውን ከስክሰው አስረክበውናል። አሁን ያለንበት ጊዜ በተለይ ወጣቱ የህይወት መስዋዕትነት የሚጠይቅ ሳይሆን ያለውን ጊዜ በአግባቡ የሚጠቀም ጠባቂ ሳይሆን ፈጣሪ፣ ምክንያታዊ ባልሆነ ነገር የማይገባ በምክንያት የሚተነትን በምክንያት የሚደግፍ በምክንያት የሚቃወም በእጁ ያለውን መልካም ጸጋና መልካም ምቹ ሁኔታ አራቱንም ማዕዘን 360 ዲግሪ ተመልክቶ እኔ ማን ነኝ? ከየት መጣው? አሁን የት ነው የሚኖረው? እኔ ያለኝ ጸጋ ምንድነው? የሚለውን ወደ ውስጡ አይቶ ወደ ውስጡ ማየት አለበት ብዬ የማምነው ወጣት የሰው ልጅ ሲወለድ ማክሲመም ፖቴንሻል ይዞ ነው የሚወለደው። ውስጡ እምቅ አቅም አለ። እምቅ አቅም፣ እምቅ እውቀት ውስጡ ያለውን የሰው ልጅ አውጥቶ መጠቀም ሲችል አገር ይቀይራል፣ ማንነቱን ይቀይራል፣ ቤተሰብ ይቀይራል፣ ህይወቱን ራሱን ይቀይራል። ስለዚህ አሁን ያለው ችግር ቴክኖሎጂ የሀገራችን እድገትና ለውጥ እንደተጠበቀ ሆኖ ቴክኖሎጂ ሁሉንም ነገር ቀላል አድርጓል። ግን ቴክኖሎጂን ለምንድን ነው እየተጠቀምን ያለ ነው? ለምን ዓላማ ነው የሚለውን ነገር ወደ ውስጥ ማየት መመልከት። በእጃችን በብዙ ብር አውጥተን ይዘን የምንንቀሳቀሰው ሞባይል የሰውን ህይወት ከማቅለል ባሻገር ገቢ ማስገኛም ሆኖ አሁን እያገለገለ ነው ያለው። ወጣቶች ምንድነው እየተከተልን ያለ ነው? ምንድነው የምንከተለው? የምንከተለው ነገር አስተማሪ ነው ወይ? ፍሬያማ ነው ወይ? ባህሎቻችንን ለማሳደግ እሴቶቻችንን ለመጠበቅ አብሮነታችን ወንድማማችነትን ለማጠናከር ኢትዮጵያን ለማሻገር በጋራ ማደግን መበልጸግን መለወጥን ለማጎልበት የሚጠቅም ነው ወይ የሚለውን እያየን ነው ወይ የምንከተለው? ላይክ የምናደርገው፣ ሼር የምናደርገው፣ ፎሎ የምናደርገው ይህንን በደንብ ማየት መቻል አለብን። አሁን በዩቲዩብ በቲክቶክ ያለው ነገር አስተማሪ ሳይሆን አብዛኛው ማጆሪቲው አቴንሽን መሳብ ነው። የሰውን አቴንሽን የሰውን ኢሞሽን መሳብ ነው። ስለዚህ ቅድም እንደተባለው ምሁሮቻችን ከመድረክ እንዳቀረቡት አቴንሽን በሚስብ ነገር ሳይሆን በሚያስተምር በሚያጎለብት
በሚጠቅም ጉዳይ ላይ ጊዜ ማጥፋት መቻል አለብን። ጊዜ ገንዘብ ነው። ጊዜ ገንዘብ ነው። ስለዚህ ታይም ማኔጅመንቱ ላይ አሁን ያለንን እድሜ ምርታማ እድሜ ውስጥ ነው ያለነው። ለመልካም ነገር ራስን ለመቀየር ቀጣይ ህይወታችንን ለማሻገርና ለማስተካከል መጠቀም መቻል አለብን ማለት ነው። ወጣቶች ማወቅ ያለብን የወጣት ማህበሩ ፕሬዝዳንት እዚሁ በማዕከላችን አለ። ደስ ብሎኛል። የዛሬ አጀንዳችን አስመልክቶ የሰጠው ትንተና ማብራሪያ በጣም ወድጄዋለሁ። ለዚህ ነው ኢትዮጵያ ተስፋ አላት ያልኩት። ለዚህ ነው ሰው ከውስጡ ያለውን ነገር ነው አውጥቶ የሚናገረው። ስለዚህ አውጥቶ የተናገረው ነገር ኢትዮጵያን መምራት የሚችሉ፣ ኢትዮጵያን ማሻገር የሚችሉ፣ ኢትዮጵያን በእውቀት ማራመድ የሚችሉ ወጣቶች ኢትዮጵያ እየተካች ነው ያለችው። የልማቷ እንደተጠበቀው ነው። ምናልባትም የወጣት ማህበራችን ሊቀመንበር አይ ዊትነስ እውነታውን ያውቃል ብዬ አስባለሁ። እናንተ ማጆሪቲ አብዛኞቻችሁ ታውቃላችሁ። ቅድም ከቦሌ ልጃችን አንድ ያነሳችሁ ሀሳብ አለ። ወጣቱና የስራ ፈጠራ ጋር ያነሳችው ነገር አለ። ወጣቱ የተማረውን እውቀት ያገኘውን ልምድ በህይወትም በትምህርትም ያገኘውን ልምድ በስልጠናም ያገኘውን ልክ አሁን እንደወሰዱት አይነት ስልጠና ለስራ እድል መጠቀም መቻል አለበት። እንደ ከተማችን ወደ 2 ሚሊዮን የሚጠጋ ዜጋ እዛ ውስጥ አብዛኛው ወጣት ነው። የስራ እድል ተጠቃሚ ሆኗል። ከተማችን ሰው ስራ የሚሰራባት፣ በልቶ የሚያድርባት፣ ነግዶ የሚያተርፍባት ከተማ ነች። ስለዚህ የስራ እድል የሚፈጥሩ በጣም በርካታ አውዶች ተፈጥሯል በከተማችን፣ በተለይ በኮሪደር ልማቱ። ስለዚህ በአንድ ቀን እስከ 30 ሺህ የስራ እድል የሚፈጠርባት አዲስ አበባ ነች። ይሄ በቂ ነው አይደለም። ከፍላጎቱ አኳያ ይሄ በቂ አይደለም። ይህንን ማጠናከር፣ ይህንን ማጎልበት፣ ለሰላም መቆም፣ ለእውነት መቆም፣ ለእሴት መቆም፣ ለባህል መቆም፣ ለልማት መቆም። ቅድም እንደተባለው ከወጣቱ በዋናነት የሚጠበቀው በጎ ስራዎች ላይ መሳተፍ ነው። ለበጎ ነገር መቆም ነው። በየመንደሩ፣ በየብሎኩ፣ በየአካባቢው፣ በመኖሪያ አካባቢ፣ በክፍለ ከተማ፣ በወረዳ ወጣቶች ባላቸው አቅምና እውቀት መሳተፍ መቻል አለባቸው። ስራ ለመፍጠር መዘጋጀት መቻል አለባቸው። ከወጣቱ መምጣት ያለበት መንግስት ቅድም እንደተባለው ብድር እንዲያመቻች፣ ይሄ እየሆነ ነው ያለው። ስልጠና እንዲሰጥ፣ የክህሎት ስልጠና፣ የእውቀት ስልጠና፣ የስነ ምግባር ስልጠና እንዲሰጥ። ለዚህ ነው ይህም ስልጠና ማዘጋጀት ያስፈለገው ከወጣት ማህበሩ ጋር በመተባበር ይሄንን አቅም አድርጎ ለመልካም ነገርና ራስን ለመቀየር መጠቀም በእጃችን ነው ያለው። ይህንን ተገንዝበን ወጣቶች እንደዚህ አይነት መድረኮች ቅድም በየአደባባዩ በየመንገዱ ስልጠና ቢዘጋጅ የተባለውን እንወስዳለን። ከተማችን ለዚህ ምቹ ሁኔታ ተፈጥሯል። ብዙ ፕላዛዎች፣ ብዙ መዝናኛዎች፣ አውራ ጎዳኖቻችን ምቹ ናቸው። ይሄንን ከወጣት ማህበሩ ጋር ቀጣይ ስልጠናዎችንና የውይይት መድረኮችን እያዘጋጀን ወጣቱ እየጠበቀን እየተዝናናም ስራም እየፈጠረ አገሩን እየወደደ ኢትዮጵያን የማሻገር ኃላፊነት እንዲወስድ ጊዜው ፈቅዷል። ታይሙ ነው። ኢትዮጵያ ተስፋ አላት። ወጣቶች ተስፋ እንዳትቆርጡ። በዚህ ቆማችሁ ለሰላምና ለእውነት ቆማችሁ ኢትዮጵያን ለማሻገር አብረን ተባብረን ከታላላቆች ደግሞ ምክር ሀሳብም እየተቀበላችሁ ታላላቅ እያከበራችሁ ኢትዮጵያና አዲስ አበባን እናሻግራለን። ፈጣሪ ኢትዮጵያና ሕዝቦቿን ባርክ። አመሰግናለሁ። መነሻ አቅራቢ ያቀረባችሁትን ሁላችሁንም ላመሰግን እወዳለሁ። ከሁላችሁም የወሰድኩት እኔ ልጆቻችን ብቻ ሳይሆኑ እኔ ራሱ በጣም ብዙ ነገር ወስጃለሁ። እንደዚህ አይነት ነገር ሁሌም መቀጠል እንዳለበት ነው የተሰማኝ። በተለይ ታርጌት ግሩፓችን ይሄ ወጣት ማድረግ ላይ ከዚህ በኋላ በትኩረት የምንሰራው ነው የሚሆነው። ለልጆቻችን መናገር የምፈልገው ዶክተር ጌትነት ካለው አንድ ነገር ወደ ውስጥ የወሰድኩት ብዙ ነገር እያለን
የሌለንን ነገር እንደሌለን ነገር ነው። ሁሌም ምንም ነገር እንደሌለን ነው የምናስበው። በብዙ ነገር ላይ ቁጭ ብለን ተኝተን ግን ምንም ነገር እንደሌለን ነው ሆነን የምንኖረው ያለው ነገር በቃ ትክክለኛ መገለጫችን ይሄ ነው። ባህል የሚለው በጣም ትልቅ ጸጋ ነው ያለን፣ ሀብት ነው፣ ወርቅ ነው፣ ብር ነው፣ ሁሉ ነገራችን ነው፣ ግን አናቀውም። ስለዚህ ምንም ነገር እንደሌለን ሆነን የሌላ ባህል በማምጣት የሌላ እስረኛ አእምሯችንንም አካላችንም እጆቻችንንም እስረኛ የማድረግ ባህሪ ነው ያለን እና ዝንባሌያችን እሱ ስለሆነ ከዚህ መውጣት አለብን። ሳሚ ካለው ጋር ይያያዛል። ቴክኖሎጂው ወይንም ዲጂታል ቴክኖሎጂው እኛ ልንገዛው የምንችለው ዘርፍ እንጂ እሱ እኛ ሊቆጣጠረንና ሊገዛን አይገባም። ግን አሁን እየሆነ ያለው ደግሞ ምንድን ነው? እኛ ምንም የሌለን ነገር መስሎ ራሳችን ባዶ አድርገን ስለምንወስድ የሚመጣው ነገር በሙሉ እንወስድና እሱ እኛን እንዲቆጣጠረንና እንዲገዛን እናደርጋለን። ስለዚህ እየሆነ ያለው ይሄ ስለሆነ አንደኛ እኛ በብዙ ሀብት በብዙ ጸጋ ላይ የተኛን የተቀመጥን መሆኑን ወጣቱ ማወቅ አለበት። በእርግጥ ያለንን ጸጋና ሀብት ማሳወቅ ደግሞ የኛ ድርሻ ነው። እሱን በደንብ የማሳወቅ ስራ በስፋት መስራት ይኖርብናል። ይህን ጸጋችንን ግን እንዴት ማወቅና መጠቀም አለብን የሚለውን ደግሞ በስፋት መስራት ይኖርብናል። በጣም ሀብታም ነን እኛ፣ ድሃ አይደለንም። እንዳላችሁት ሌላው ቀርቶ ያሉንን ቅርሶች፣ ባህል ለዓለም ብናስተዋውቅ ቴክኖሎጂውን ተጠቅመን ቴክኖሎጂው ራሱ እኛ የሚቆጣጠረን ሳይሆን እሱን ተቆጣጥረን ዓለምን የምንቆጣጠርበት ማድረግ እንችላለን እና እነዚህ ሁለት ነጥቦች በጣም ትልቅ ጉዳዮች ናቸው ብዬ አስባለሁ። ይህንን ብትወስዱ ጥሩ ነው ብዬ ወስዳለሁ። እኔ በጣም አሁን የምመኘውና ለእናንተ መናገር የምፈልገው ሸጋ ትውልድ ሆኑልን። የሸጋ ትውልድ ማህበር ደግሞ እነዚህ ልጆች የሸጋ ትውልድ ማለትም የወጣቶች ማህበርን የሸጋ ትውልድ ማህበር አባል አድርጉልን። ክረምት ላይ ብናሰለጥን በእርግጠኝነት ይሄ ሁሉ ወጣት ለአዲስ አበባ አይደለም የኢትዮጵያን ወጣት መቀየር ይችላል። ስለዚህ የኢትዮጵያ ወጣት በሙሉ ሸጋ ትውልድ የሚለውን መቀናጀት ይችላል ብዬ ወስዳለሁ እና የኔ ምኞት ሸጋ ትውልድ መፍጠር ነው። እናንተ ደግሞ ሸጋ ትውልድ ለመሆን ተዘጋጁ። አመሰግናለሁ። ዶክተር ሂሩት ካሳው የአዲስ አበባ ባህልና ኪነ ጥበብ ቢሮ ኃላፊ፣ እንዲሁም ደግሞ ዶክተር አዲሱ ሻንቆ የአዲስ አበባ ባህልና ኪነ ጥበብ ቢሮ የባህል ዘርፍ ምክትል ኃላፊ ለሰጣችሁን የማጠቃለያ ሀሳብ ከልብ እናመሰግናለን። እንዲሁም ደግሞ የመወያያ ርዕስ መነሻ ሀሳብ ያነሳችሁልን አወያዮቻችን እንዲሁም ደግሞ ተሳታፊዎች አብራችሁን ስለቆያችሁ ከልብ እናመሰግናለን። ኤንቢሲ ኢትዮጵያ ቴሌቪዥን ከአዲስ አበባ ባህልና ኪነ ጥበብ ቢሮ ጋር በመተባበር ያዘጋጀላችሁ በባህልና በጥበብ የታነጸ ወጣት ለተምሳሌት ሀገር በሚል ርዕስ የተዘጋጀላችሁ የውይይት መድረክ የተከታተላችሁትን ይመስል ነበር። ሌሎች ፕሮግራሞች ይቀጥላሉ። መልካም ጊዜ።